ባሂር ባባን ለማዳን ራሱን ሰውቷል ማለት ነው። እንግዲህ ከባድ አደጋ ደርሶበት ፖይራዝን ወደ ሆስፒታል ገብቷል። ነገር ግን ሆስፒታል ከገባ በኋላ ሁሉንም ነገር ይፋ ወጥቷል እና ደግሞ 4 ሰዎችንም እንደተጎዱና በህይወት እንደሌሉ ሁሉም ሰው ደርሶበታል። በዚህ ምክንያት እንግዲህ ፖይራዝ አሁን ላይ ከሙንታዝ ጋር እንደሚገናኝ ደርሰውበታል። ፖሊሶችም ፖይራዝ ከዚህ ነገር ጋር ያገናኘዋል በማለት ፖሊስ እንግዲህ በሮ አጠገብ ጠብቀውታል። ባሂር ባባ ደግሞ ስለ ሁሉም ነገር ደርሶበታል ማለት ነው። ባሂር ባባ ለሱ ብሎ ህይወቱን አደጋ ላይ እንደጣለ ደርሶበታል። እንግዲህ ፖይራዝ አሁን ላይ የራሱ ህይወት አደጋ ውስጥ አስገብቶ የገባበትንም የከባድ የሆነ ፍልሚያ ነበርና ፖይራዝም ያደረገው ነገር አሁንም ቢሆን ባሂር ባባ እሱ ሊያምነው አልቻለም። ምክንያቱም በዚህን ሰዓት ባሂር ባባ በህይወት አለመኖሩን ነበረ ያስተዋሉት ቤተሰቡ እና ታዲያ ምንድነው የምናደርገው ብለዋል። እንግዲህ ባሂር ባባ አሁንም ያየው ነገር እና ታዲያ አባዬ አሁን ላይ ምንድነው ፖይራዝንም ለመግደል ስትሞክር ነበረ አየክ አይደለ አንተን ለማዳን የራሱ ህይወት ሰውቷል ብላለች። እንግዲህ አይሴጉልም ለአባቷ ምላሽ እየጠበቀች ነበረ። ታዲያ አሁንስ ስለ ፖይራዝ ያለ አመለካከት ምንድነው ብላ ጠይቀዋለች። እንግዲህ ለፖይራዝ ምንድነው የሚያዘጋጅለት ብላ ተጨንቃለች። ድጋሚ አሁንም ፖይራዝን ለማጥፋት ይሞክራል ብላ ነበረ። እንግዲህ ይሄ ነገር ያሰበችው በዚህ መሀል ባሂር ባባ ወደ ቤተሰቡም ሄደዋል ማለት ነው። ቤተሰቡን እንግዲህ በማያምኑት ሁኔታ የፖይራዝ ጀግንነት ሲያደንቁም ነበረ። እነ ሳፈርም እንግዲህ ዙልፊካርም በጣም ገንቦም በጣም ተናደዋል። እሱን ብንሰማው እኮ ይሄኔ ላንዴ ብናዳምጠው ይሄ ነገር ላይ ፈጠር ይችል ነበረ ብለው ነበረ እየተጨነቁት የነበሩ። ሴማን በመሀልም እንግዲህ ሳፈር ጋር በጣም ተጣልተዋል ሁለቱ ፍቅራቸው። እንግዲህ ሴማ ደግሞ ስለ ሳፈር ያላትንም ፍቅር ግልጽ አድርጋለች። ምክንያቱም ሳፈርም እንደማትወደው ከነገረችው በኋላ እነ ጓደኞቹ ደግሞ በሷ ላይ ፊት አንስተውባታል። ይህ ነገር ደግሞ ለባሂር ባባ በጣም አሳስቦታል። ነገሩ እንዴት ሊሆን ይችላል? ፊታችሁ ሁሉም ዘፍዝፋችኋል ብሏቸዋል። ቢሆንም ግን አሳሳቢ የሆነበት የባሂር ባባ ሁኔታ አሁንም ስለ ፖይራዝ ነበረ። ታዲያ አባዬ አሁን ላይ ፖይራዝ እንደዚህ ካደረገ እና ደግሞ ይሄ ነገር በሱ ላይ ያደረገው እኔንም ሊያጠፋኝ የፈለገው ሰው ማን ነው ብሎ እንግዲህ ባሂር ባባ ስለዚህ ነገር እንዲያጣሩለት አድርገዋል ማለት ነው። በዚህ መሀል እንግዲህ ባሂር ባባ ሁሉንም ነገር አንድ በአንድ እየዞራችሁ ጠብቁ ብለዋል። ገንቦ ደግሞ ፖይራዝ አካባቢ ማንንም ሰው እንዳይነካው አስቀምጠውታል። ቢሆንም ግን ደግሞ እንግዲህ የዛፈር ሰዎች አሁን ላይ ፖይራዝን ድጋሚ ከዛ እንዳይወጣና ህይወቱን እንዲያሳልፉ ሰው ልከዋል ማለት ነው። ቢሆንም ግን አይሴጉል እንግዲህ ከሱ ጋር በጭራሽ ልትለየ አልቻለችም። ይህንን ደግሞ አይሴጉል አሁን ላይ ነቄ ሆና ፖይራዝን በመንከባከብ ላይ ትገኛለች። ሲናን ደግሞ አባቴን ትቼ ወዴትም አልሄድም ብለዋል። አሁን ላይ እንግዲህ ኦንሳል ከቤትን ለማባረር ሚስቱ ወስናለች። ሻንጣውን አዘጋጅታ ከዚህ ቤት ውጣልኝ ብለዋለች። ሁኔታዋ በጣም ተናዳለች። ልጅህን ታማለች እና ደግሞ አማች ደግሞ የልጅህ አባት ደግሞ ሐኪም ቤት ውስጥ ነው ያለው ሆስፒታል ገብቷል እና ደግሞ አንተ ሴራህ አታቆምም ብላለች። እንግዲህ አሁን ላይ አንተን ይቅርታ አልፈልግም ከቤት ይውጣልኝ ብላለች። ኦንሳል በጣም ተጸጽቷል። ያደረገው ነገር ሁሉ በፖይራዝ ላይ የተፈጠረው ሲናንም እንደሚጎዳው አሁን ላይ ነው የገባው። እንግዲህ ሚስቱንም ላለማጣት ጥሩ ሰው ለመሆን እንደሚሞክር ነበረ ይቅርታ አድርግልኝ ሲላት የነበረው። ያንተ ይቅርታ እዛውም አልፈልግም ብላለች። እንግዲህ አሁን ላይ ምንድን ነው የሚፈጠረው? እንግዲህ ኦንሳል ከቤት ይወጣል ወይስ ሚስቱ ይቅርታ ታደርግለታለች? ባሂር ባባ ደግሞ ይሄ ነገር ደግሞ ከዛፈር ጋር ካገናኘው ዛፈርንም ይሄ ነገር እጁ ከተገደሉት መሀል የዛፈር ጥሪ እየተቀበለ ያለ ሰው አስተውለዋል ማለት ነው። እንግዲህ ዛፈር ከነሱ ጋር እንደሚገናኝና ዛፈር ደግሞ አሁንም ቢሆን ባሂር ያደረሰው የባሂርን ያዘጋጀለት ወጥመድ እሱ እንደሆነ ተደርሶበታል። እንግዲህ አሁን ላይ ወደ ፖሊስ ጣቢያ ተጠርቷል። ባሂር ባባ ደግሞ አሁንም ቢሆን ዛፈር ይሄ ነገር ካደረገ እኔ ደግሞ ከፖይራዝ ጎን ነኝ ብሏል።
ነገር ግን እቤት ውስጥ ደግሞ ሳድረቲን ስለ ፖይራዝ ከማውራታችን ለምንድነው እኛንን ለማጥፋት የሞከረውንም ሰው ለምንድነው ማንፈልገው ብሏል። እንግዲህ ስለ ፖይራዝ መስማት ካልፈለግ አንተ መውጣት ትችላለህ፣ እኔ ግን ፖይራዝን ነው ካሁን በኋላ ከጎኑ ነኝ ብሎ እንግዲህ ባህር ባባ ለልጁ ያሳውቀዋል። የአድናን ጓደኛ ደግሞ እንግዲህ የባህር ባባ አሁን ላይ ከጎኑ ሆኗል። ስለ ዛፈር ሁኔታዎች በሙሉ እየመጣ እያሰማው ነው። እንግዲህ ዛፈር ደግሞ ባህር ባባን ከዙሪያው ካሉ ሰዎች ለማጥፋት ከሰዎች ጋር ተባብረዋል ማለት ነው። አደንዛዥ እጽ እንዳይሳካላቸው ስላደረገ ብቻ አሁን ላይ ባህር ባባ ላይ ሁሉም እንዲነሱበት አድርጓል። ዛፈር ደግሞ ፖይራዝ አሁን ላይ ፖይራዝ በህይወት መኖሩ አሳስቦት እንግዲህ ወደ ሆስፒታል ሰው ልኳል ማለት ነው። ይህ ነገር ደግሞ ከአጋሮቹ አንድ ነበረ ያደረገው። በዚህ መሀል እንግዲህ ፖይራዝ አሁን ላይ ነቅተዋል። ከነቃም በኋላ ምንም ሰላም ሊያገኝ አልቻለም። ሁኔታው እንግዲህ ሰው ልከዋል ሆስፒታል ውስጥ እንግዲህ ቤተሰቡ ሁሉ ማንንም ሰው እንዲኖር አላደረጉም። በዚህ መሀል ፖይራዝም ልጁም ወደ አያቱ ቤት ተመልሷል እና ደግሞ ገንቦ እየጠበቀ ነበረ። ቢሆንም ግን ገንቦ አሁን ላይ ቤተሰቡን እንዲያደርስ አይሴጉል ከዚህ እንዲሄድ ነግረዋለች። አይሴጉልንም እምቢ ማለት አልቻለም፣ አያስጠንቅቀዋለች። እኔ ግን ከዚህ ወዴትም አልሄድም ብሏል። እንግዲህ ገንቦ ቢሆንም እኔን አታናደኝ ብላለች አይሴጉል። እሷ በወሰነችው ውሳኔ እንግዲህ እዛ ውስጥ አሁን ላይ ዛፈር ሰዎች ልኳል። ሐኪም ቤት ውስጥ እንግዲህ ጸብ እንዲነሳ አድርገዋል ማለት ነው። ከዛ በኋላ እንግዲህ ወደ ፖይራዝ ነበረ ለመሄድ ያሰቡት። በዚህ መሀል አይሴጉልም ቡናና ሻይ ለማምጣት ወጥታለች። ነገር ግን ያንን ከወጣች በኋላ ይሄ ነገር ደግሞ ተከትለው ባዶ እንደሆነ ሐኪሞቹንም ገዝተዋቸዋል ማለት ነው። ነገር ግን ሰውየውም መኪና ውስጥ እየጠበቀ ነበረ። ባዶ ከሆነ በኋላ ካወቀ በኋላ እንግዲህ ወደ ውስጥ መጥቷል። እንደ አጋጣሚ ደግሞ አይሴጉል ሁሉንም ነገር ትደርስበታለች። ከእሷ ጋር አብሮ ነበረ ፖይራዝም ለመግደል እየሞከረ የነበረውም ሰው ከእሷ ጋር አብሮ ይጓዛል ማለት ነው ሊፍት ላይ። በዚህ ጊዜ እንግዲህ ይሄ ነገር ደግሞ ከባድ ነገር እንደተፈጠረ ገብቷታል ማለት ነው። ጀግና አይሴጉል እንግዲህ አሁን ላይ ፖይራዝንም ለማዳን ችላለች። እንግዲህ ተከትላለች። ክፍል ጠፍቶብህ ከሆነ በማለት ሸውዳ የፈለገችው ሲናገር ስለሰማች እንግዲህ ቁጥሩንም አሳስታ ወደዚህ ትለዋለች። እንግዲህ ፖይራዝም ከዛ ከሆስፒታል ታስመልጠዋለች። ነገር ግን ለማምለጥ አልቻሉም ማለት ነው። ገዳዩም አሁን ላይ ይህንን መንገዱንም ለመፈለግ ባሰበበት ሰዓት ተሳስተሃልና ቁጥሩ ብለውታል። አሁን ላይ ወደ ፖይራዝ የሚሄድበትን መንገድ አይሴጉል እንዳሳሳተችበት ደርሶበታል። በዚህ ጊዜ እንግዲህ ወደ ኋላ ሲመለስ ግን ፖይራዝና አይሴጉል አምልጠዋል። ቢሆንም ግን መኪና ማቆሚያው ቦታ ደርሰውባቸው ነበረ። ግን ደግሞ እሱን ወጥመድ አዘጋጅተውለት በዚህ መሀል ደግሞ እሱ ሊያመልጥ ችለዋል ማለት ነው። እንግዲህ ገዳዩ አሁን ላይ ፖይራዝ ከኋላ ከዚህ ሁሉ ሕክምናው በኋላ እሱንም መቶ ጥሎት እንግዲህ ያመልጣሉ። ገንቦ ደግሞ ወደ ውስጥ በሚገባበት ሰዓት አንድም ሰው ሊያገኝ አልቻለም። እንግዲህ ወደ እነሴማ ደውሎ አምልጠዋል ብለው ይነግሩታል ማለት ነው። በዚህ ጊዜ በጣም ከፍተዋቸዋል ቤተሰቡ። እንግዲህ አሁንም ከነሱ ለማምለጥ የሞከረ ነው የመሰላቸው። ዛፈር ደግሞ ስለ ፖይራዝ ሁሉንም ነገር በማጣራት ላይ ነው ያለው። ፖይራዝ ከቤተሰቡ ምንድነው ያለው ስለ ፖይራዝ ስለ ቀድሞ ህይወቱ እያጣራ ነው የሚገኘው። እንግዲህ ኔክዴት ደግሞ የዛፈርንም ሁኔታ እያስተካከለለት ነው የሚገኘው። ፖይራዝ አሁን ላይ በጣም ተጎድቷል። ከዛ ሕክምናውንም ሳይከታተል ከወጣ በኋላ ባህር ባባ ደግሞ ስለዚህ ነገር ከሰማ በኋላ ምንድነው እያሰበ ያለው? አሁንም ድጋሚ ከኔ እያመለጠ ነው አይደለም ወይንም ፖይራዝ ደግሞ እሱንም ለመጉዳት የሚፈልግ ሰው አለ ብሏል። እንግዲህ ደግሞ ፖይራዝም ለማግኘት ከዛ በፊት ፖይራዝ የጎዳውንም ሰው ሙንታዝ እንደሆነ ዛፈር ደርሶበታል ማለት ነው። ከስራው እንዲባረር ስላደረገ ስለዚህ አሁን ለኛ ይረዳናል
ካረዳን ደግሞ ከቤተሰቦቹ ድክመት እንጠቀማለን ብለዋል እነ ዛፈርም። ስለዚህ አሁን ላይ ፖይራዝ ከባድ ሁኔታ ላይ ገብቷል። ቢሆንም እነ ባሂር ባባ ደግሞ ከጎኑ መቼም አንለይም ብሏል። እንግዲህ ባሂር ባባም ከጎኑ ቆመው ህይወቱንም የፖይራዝ ህይወት ለመታደግ ነው እያሰቡት ያሉት። ኦንሳል ደግሞ አሁን ላይ ልጁ አባቱ እንግዲህ ለመጠበቅ ቃል ገብቷል ለሚስቱ። ሴማ ደግሞ ሁኔታው ሁሉ ለባሂር ባባ ነግረዋለች ማለት ነው። ባሂር ባባ እንግዲህ አሁን ላይ ከፖይራዝ ጎን ሆኗል። አይሴጉልና ደግሞ ፖይራዝ ደግሞ ደስ የሚል ህይወት ውስጥ ነው የሚገኙት። አሁን ሁሉንም ነገር አብቅቷል ማለት ነው። ፖይራዝ ወደ ጤናው ሊመለስ አሁንም ቢሆን እንግዲህ ፖሊሶች እንዲጠባበቁትና ከዛ ቦታ ላይ ደህንነቱን እንዲጠብቁ ተደርገዋል ማለት ነው።